እባክህን አከራዬ ይህን ሳምንት ብቻ ታገሰኝ። እባክህን አከራዬ እከፍላለሁ። እባክህን ይህን ሳምንት ብቻ የቤት ኪራዩን በፍጥነት ነው የምከፍለው። አለበለዚያ ደግሞ ታባረኛለህ። እቺን ትንሽ ጊዜ ብቻ ታገሰኝ አከራዬ እባክህን። የምሬን ነው። እውነት እከፍላለሁ። ከዚህ በኋላ በጊዜው ነው የምከፍለው። አሁን እኮ በቁማር ስላጠፋሁት ነው። የምሬን ነው። በቁማር ቤቲንግ ብሎ አንድ ጓደኛዬ ነው ያሳሳተኝ እንጂ ለአንተ ያዘጋጀሁትን ብር ነው ቁማር እንድጮትበት ያደረገኝ። የምር ምን ቁማር ተጮትኩበት? ጭራሽ የቤት ኪራይ ሳከፍል ቁማር ትጮታለህ? ይሄ ለኔ ያለ ንቀት ነው የሚያሳየው። እኔ ልጁ ብር የለውም ብዬ ዝም ብለ ጭራሽ ቤቲንግ ጀምረልኛል። እኔ እኮ ልጆቼ የምመገብበት ገንዘብ እኮ ነው። ያሁኑ ይቅርታ አድርጌልሃለሁ። ከዚህ በኋላ ግን ማለት የቤት ኪራዩን ባታመጣ ቀጥ አድርጌ ነው ማባረርህ። ይሄን ሳምንት ብቻ ነው የምታገስህ። አመሰግናለሁ አከራዬ። እርሶ በጣም ደግ አከራይ ነው። አመሰግናለሁ። ከዚህ በኋላ አመጣለሁ። በጣም ነው ማመሰግነው። ሄሎ ኮጆ፣ እንኳን ደስ አለህ ብያለሁ። ትላንት የመደብከውን እኮ ቁማር አሸነፍኩ። ሁሉም ጨዋታዎች ተሳክተውልሃል። ምንም ጨዋታ አልከሸፈም እኮ። እንኳን ደስ አለ። አሁኑኑ ሄደ አቋማሪ ድርጅቶቹ ጋር ብርህን ውሰድ። እኔ መምጣት ስለማልችል ነው። እንኳን ደስ አለ። በእውነት አላምንም። ምንድነው የምሰማው ነገር? አምላኬ፣ ለመሆኑ ስንት ብር ነው ያሸነፍኩት? በመጀመሪያ ተረጋጋ ኮጆ። በደስታ ብዛት እንዳሞት 50 ሚሊዮን ብር ያሸነፍከው። እንኳን ደስ አለ ኮጆ። ምን 50 ሚሊዮን ብር? በጣም አመሰግናለሁ ጓደኛዬ። እንኳንም ቁማር አስተማርከኝ። ባንዴ አፍታም አረከኝ እኮ። አመሰግናለሁ። ሰማህ አንተ የተረገምክ አከራይ? ካልሰማህም ደግሞ እኔ ደግምልሃለሁ። 50 ሚሊዮን ብር አሸንፊያለሁ በቁማሩ። አሁን ቁማር ምንም አይሰራም ስትል ነበር። እኔ ኮጆ ቁማሩን በልቼዋለሁ። 50 ሚሊዮን ብር አሸንፊያለሁ። ከፈለክ ያንተንም ቤት ገዝቼ መጨፈሪያ ቤት ላደርገው እችላለሁ። ባለሀብት ነኝ እኔ። ኮጆ ነኝ። አታውቀኝም ማለት ነው። እንደውም ማለት እቃን ጠቅልላ ወጣ። ይሄንን ቤት ልገዛ እችላለሁ። ደሃ ከማያማምሩ ሴቶች ጋር ነው እሺ ቡጊ የሚለውን ዳንስ መደንስብህ። እኔ እንደውም ይሄ ሰፈር አይመጠነኝም። ሌሎች የሀብታም ሰፈር ነው የሚመጠነኝ። ይሄ ቦታ ለኔ በጣም ርካሽ ነው። እሺ ቤቴ ውስጥ ያለውንም የድሮ እቃዎች ሸልሜያለሁ። ውሰደው። እኔ ሌላ ዓለም ውስጥ ነኝ። አሁን በጣም ባለሀብት ነኝ። ኮጆ ባለሀብቱ ነው እንደው የምባለው ከዚህ በኋላ። ሰማኛ አንተ የተረገምክ አከራይ፣ እዚህ ሰፈር ውስጥ ሽምግል ብለህ ትሞታታለህ። ማንም ያድን የለም። ለኔ ደግ ብትሆን ኖሮ አሁን ባለሀብት ስሆን አድን ነበር። ማንም ዞር ብሎ